እንደዚህ ተቀራርበሽ ምን እየሰራሽ ነበር? እኔ እያለሁ ነው አንተ እዚህ ሰፈር እንደዚህ የምትፈነጨው? አንተ ያገባህም አሹ። እኔ እና እሷ እህትማማቾች ነን። ፍቅር የሚባለው ነገር ያንተን ህግ ጨርሶ አያከብርልህም። እሺ የሆነ የሴትነት ባህሪ የምታሳዩ መቼ? እኔ ደግሞ ካንቺ መራቅን ማሰብ አልችልም። አቤ እኮ አንቺን በጣም ነበር የሚወድሽ። እኔ እኮ ቀለበት አድርጌላት አገባሻለሁ ብያት እኮ ነው የሄድኩት። ውስጥ ያለውማ ኤላ የሚባል ሰው ለሊን ከማግኘት መቼም አታስቆሙ። እኔ እኮ እንደ ሌሎቹ ሰዎች ክፉ አይደለሁኝም። እናንተ ስላላችሁልኝ ጤናዬ ሙሉ ተመልሶልኛል። ባያብድማ እንደዚህ አይነት ነገር ድርጊት አያደርግም። የልብ ምታቸውም ሊቆም ነው መሰለኝ። ቆይ ግን አንተ እንደዚህ ቁም ነገር አውርተህ ሰው ማሳመን ሰው መምከር ምናምን ትችልበታለህ እንዴ? እቴ አንቺ እንደምታስቢው አይደለም። ምንም አንቺ እንዳሰብሽው አይደለም። አይ እንዲሁ እኮ ዝም ብለን እያወራን ነበር። ብርሃን ልክ ነች። አንቺን ፍለጋ ነው የመጣሁት። ደግሞ ስላንቺ እየጠየኳት ነበር እንጂ እንደምታስቢው ሌላ ነገር የለንም። በአይኔ ያየሁት ነገር እኮ ነው። ደግሞ ስታዩ ልክሽ ራሱ አይሰራም። ስንቴ እንደደወልኩኝ እሱን እንኳን ተያላምንሽ። ለማንኛውም ግን እንኳን አንቺ በሰላም መጣሽ። ዋናው በሰላም መምጣትሽ ነው። አሹዬ የእውነቴን እኮ ነው። እዛ ያለው ኔትወርክ ምንም አይሰራም ነበር። እንዴት አንተን ረሳካለሁ? አንተ እኮ ወንድሜ ነህ። እሺ በቃ እኔ አሁን ስለመጣሽ ሁሉንም ነገር ይቅር ብዬሻለሁ። ይኸውልሽ ካሁን በኋላ ግን እኔን ብቻዬን ጥለሽ የትም መሄድ አይቻልም። እሺ አሁን ሁሉንም ነገር ይቅር። አንተን ለማጥፋት ማንንም አልተስማማም። እኛ ለእውነትና ለሀቅ ነው የቆምነው። አንተ የራስን ሀሳብ ብቻ ነው የምታስበው። የለሊን ትዳርና ክብሯን ደግሞ ምንም አላሰብክም። ይሄ ራስ ወዳድነት ነው። ራስ ወዳድ የፈለጋችሁትን ልትሉ ትችላላችሁ። ግን አንድ ነገር ወቁ፣ እጇ ላይ የነበረው ቀለበት የኔ ቀለበት ነው። እኔ ለሊን በጣም ነው ማፈቅራት። እሷን ሳላገኝ ሰራተኛው አደይ ክፍል 290 ተለቋል። እንግዲህ ሩታ መታለች። የአደይ እናት እንግዲህ ራሷን ስታ ወድቃለች። አደይ በጣም ተጨንቃለች። ውዶችዬ እንግዲህ ዲያመንድ ኮክሻን ሰርፕራይዝ አድርጓታል። ዶክተርና ሩታ ተገናኝተዋል። ኤላና እትዬ እንግዲህ ተጣልተዋል። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። እንግዲህ ባለፈው ክፍል እንዳየነው ውዶችዬ እንግዲህ ዴቭና ብርሃን አንድ ላይ ሆነው አቅፈው ከዛ ብርሃን ዴቭን አቅፈው ከዛም ደግሞ አደይ ከውጭ ስትመጣ ነበር የሚያውቀው ማለት ነው። እንግዲህ አደይ ጥፍጥፍ አድርጋ እህቷን ተቆጥታታለች። ምን አይነት ነው የእህትሽን እጮኛ ምን ለማድረግ እየሞከርሽ ነው? ምንስ እያደረግሽ ነው? በማለት እንግዲህ በጣም ተቆጥታታለች። እንግዲህ ብርሃንም ዴቭም እንደጠበቅሽው አይደለም አደይ እባክሽን ተረጋጊ እያሉ አደይን ለማረጋጋት ሞክረዋል። ነገር ግን አደይ በጣም ተናዳለች። ምክንያቱም እንደዚህ ማድረግ የለባትም ብርሃን። ከዛም ብርሃን እንግዲህ ሄሉ ትክክል አይደለችም ወይም ደግሞ ጥሩ ሁኔታ ውስጥ አይደለችም፣ ስለዚህ እሷ ጋር መሄድ አለብኝ በማለት ትታቸው ሄዳለች። እንግዲህ አደይም ለምን ትሄጃለሽ? እናትሽ ታማ ሐኪም ቤት ሆና እናትን ሳትጠይቂ ለምን ወደ እሷ ትሄጃለሽ? በማለት እንግዲህ ስትቆጣት ነበረ። ነገር ግን ብርሃን እምቢ ብላ አልሰማም ብላ ወደ ሄሉ ሄዳለች። ውዶችዬ እንግዲህ አደይም ዴቭን ለማውራት ተረጋግታ ቁጭ ብላ ለማውራት ሞክራለች። ከዛም እንግዲህ ዴቭ የማይሆን ነገር ነው እያላት ያለው። እሷም እንግዲህ ተናዳ ጣጥለው ወደ እናቷ ተመልሳ ሄዳለች ማለት ነው። ውዶችዬ ዴቭ እንግዲህ አደይ ስለተቆጣች እሷን ሰርፕራይዝ ለማድረግ አበባ ገዝቶ ከቤት እየጠበቃት ይገኛል። እንግዲህ አደይ እናቷን ከሆስፒታል ለማውጣት ወደ ዶክተሩ አምርታለች። ወደ ዶክተሩ ሄዳ ከአማራሽ በኋላ እናቷን ከጠየቀች በኋላ እናቲቱ ደግሞ ደህና እንደሆነች ነግራታለች ማለት ነው። ከዚያም እንግዲህ ዛሬ መውጣት አለባት ተብላ ዝግጅት ላይ እንዳለች እንግዲህ ራሷን ስታባታለች ማለት ነው። ውዶችዬ እንግዲህ ሄሉ ትንሽ አበበ ስለመታት ተናዳለች። አበበ ስለመታት ተናዳ እንግዲህ ብርሃን ሄዳላታለች። ብርሃን ሄዳ እንግዲህ ያለውን ነገር ሁሉ ስታስረዳት ነበረ አበበ እንደመታትና እጁ እንዳነሳባት ስትነግራት እንግዲህ ብርሃንም አይዞሽ ተረጋጊ፣ እንዴት እንዲህ ሊያረግ ቻለ እያለች እንግዲህ ስታታላትና አረጋጋት ነበረ ማለት ነው። ውዶችዬ እንግዲህ
ዲያመንድ ለኮኩሻ አበባ ሰጥቷታል። አበባ ሰጥቶ ሰርፕራይዝ ቢያረጋት፣ ነገር ግን ኮኩሻ በፍጹም ነገር ሊያስደስተኝ አይችልም በማለት መልሰዋለች። ከመለሰችው በኋላ እንግዲህ ዲያመንድም ከጣገቡ አስቀምጦት ትንሽ ዘወር ብሎ ተደብቆ ሲያት ነበረ። ነገር ግን እሱ ከሄደ በኋላ አበባን አንስታ ስትመሰጥና ስትስቅ ነበረ ማለት ነው። ከዚያም እንግዲህ ዲያመንድ መለስ ብሎ ነገሩ እኮ መስጦሻል፣ ያው ልግደርደር ብለሽ ነው እንጂ በማለት እንግዲህ በስልት ገብቶ ቁጭ ብሎ ሲያወራት ነበረ። እንግዲህ እንደዛ እያወሩ እያሉ አቤ መጥቶ ጉድሆን ሁል ሄሉ ላይ እኮ እጇን አነሳውባት እሷ ልታምነኝና በእኔ እርግጠኛ ልትሆን አልቻለችም። ስለዚህ ስናድድ ውሽማ ምናምን ስትለኝ ከሌላ ሴት ጋር ስትጠረጥረኝ እጄን አንስቼ ለጥፊ መቷት በማለት እንግዲህ ለነ ዲያመንድና ኮኩሻ ሲነግራቸው ነበረ። ከዛም እንግዲህ ዲያመንድና ኮኩሻ ደግሞ ለምን እንደዚህ ታደርጋለህ አቤ? አሁን ሄደህ ቶሎ ብላ ይቅርታ መጠየቅ አለብህ። ለምንስ እንደዚህ ታደርጋለህ? ሄሉ እኮ በጣም ምስኪን ሩህሩህ አዛኝ ሴት ነች። ለአንተ ደግሞ ትወዳለች፣ ለአንተ ታስብላለች በማለት እንግዲህ ሲመክሩት እንግዲህ እሺ ብሎ እየሮጠ ሄዶ ይቅርታ ይጠይቃታል ማለት ነው። ውዶችዬ ሩታ መታለች። በሩን እየተቆፈቆፈ አሹ እንግዲህ ማን ነው ብሎ ሲከፍት እንግዲህ ሩታ መታለች ማለት ነው። እንግዲህ አሹ ሩታ በመምጣቷ በጣም ደስተኛ ነው። በጣም ደስተኛ ሆኖ ሻንጣዋ ተቀብሎ ከውስጥ አስገብቷታል። ከውስጥ ከገባሽ በኋላ እንግዲህ እትየንም ሰላም ብላ ደስተኛ ሆና ትገኛለች ማለት ነው። ውዶችዬ እንግዲህ ኤላ እንዳያችሁት ከእትዬ ጋር ነበር ባለፈው። ከእትዬ ጋር እያወራ እንግዲህ እትዬ ሊሊን ቤት እንድታሳዩኝ ይፈልጋለሁ፣ ሊሊን በጣም አፈቅራታለሁ፣ በጣም መወዳታለሁ። ስለዚህ እኔ ቀለበት አስሬላት ነው ሄድኩኝ እና እሷን ማግኘት እፈልጋለሁ እያለ እንግዲህ ሲደናፋባት ነበረ። እንግዲህ እትዬም በፍጹም አንዴ ሰብራ ጥላት ብዙ ነገር አሳልፋለች። ምን አይነት ህይወት ውስጥ እንዳሳለፈች አንተ የምታውቀው ነገር የለም። አሁን ደግሞ የራሷን ህይወት እየኖረች ነው። ስለዚህ እባክህን ዝም ብለህ የራስህን ህይወት ኑር። አሁንም የእሷን ህይወት ብዙ ነገር እንትን አታስገብ ማለት ብዙ አትበጥብጣት፣ ትኑርበት። ህይወቷን እየኖረች ነው፣ ትኑርበት። አሁን ህመሟንም ሁሉ ነገር እንዳትቀሰቅስባት፣ ደስተኛ ህይወት እየኖረች ነው በማለት እንግዲህ ስትነግረው እንግዲህ ኤላም ተናዶ እንግዲህ ጣጥሏት ወጥቷል ማለት ነው። ውዶችዬ እንግዲህ ሊዱ እየተከተለች ኤላ እያለች ተከትለው ሄዳለች። ተከትለው ከሄደች በኋላ እንግዲህ ኤላዬ ምን ላግዝህ እባክህን ጥለኝ አትሂድ እያለች እንግዲህ ስትለው ነበረ። ከዛም እንግዲህ ኤላ እኔ እንደ ልጅ ጨዋታ አልፈልግም፣ ጨዋታና እንደዚህ ምናምን ነገር መጨማለቅ ነገር አልፈልግም፣ እባክሽን ራቂ ከኔ። ከፈለግሽ ደግሞ አንቺን እኔ ጋር መሆን የምትፈልጊ ከሆነ የሌሊን ቤት አሳይኝ፣ ለማግኘት ሞክር እያለ እንግዲህ ሲላል ነበር። እሷም እንግዲህ እሺ እሞክራለሁ፣ አብሬ መሆናለሁ በማለት ቃል ገብታለት እንግዲህ አብረው ሲዞሩ ነበረ ማለት ነው። ውዶችዬ ዶክተር እንግዲህ በአለፈው ከአደጋ ተያይዞ ዴቭ ስለደረሰበት በዛ ምክንያት እንግዲህ ራሱን እየጎዳና ራሱን ከአደይ እያራቀ ይገኛል። ውዶችዬ ራሱን ከአደይ እያራቀ ራሱን ደግሞ እየወቀሰ ይገኛል ማለት ነው። ዶክተር ሄኔ ቁጭ ብሎ ባለበት መካከል እንግዲህ ዶክተር እዩ ገብቶ ራሴን በቃ ከሷ ማራቅ አለብኝ፣ ስለ እሷ እንድታወራና እንድታነሳ አልፈልግም፣ ህይወቷን ትኖርበት፣ ምክንያቱም እሷ የዴቭ ናት እንጂ የኔ አይደለችም ካሁን በኋላ በማለት እንግዲህ ሲነግረው ነበር። ዶክተር ሄኔም አይዞ ተረጋጋ እያለም ሲያረጋጋው ነበረ። ውዶችዬ እንግዲህ በስተመጨረሻ ሩታ እንግዲህ ጓዟን አስቀምጣ ያው ከሮሚ ጋር ትንሽ ካወራችና ሮሚን ሰላም ካለች በኋላ ወደ ዶክተር ሄዳለሁ ብላለች ማለት ነው። ዶክተርን በጣም ስለማፈቅረው በቃ ከሱ ጋር መሆን እፈልጋለሁ ወይም ደግሞ እሱን ሄጄ ማየት እፈልጋለሁ በማለት እንግዲህ ሄዳለች ማለት ነው። እሱን ልታገኝ ስትሄድ እንግዲህ ዶክተር በድንጋጤ ሩታ የኔ ቆንጆ ምናምን እያለ እንግዲህ አቅፏት እሪ ይላል ማለት ነው። ውዶችዬ ዶክተር እዩ እንግዲህ በሩታ መምጣት በጣም ተደስቶ ይገኛል። ውዶችዬ እንግዲህ ሊዱና ኤላ ተጣምረው የሊልየን ቤት ፍለጋ ወጥተዋል። ሊልየ ደግሞ ትገኛለች ወይስ አትገኝም የሚለውን እንግዲህ ቀጣይ ክፍል እናያለን ማለት ነው። ውዶችዬ እንግዲህ በስተመጨረሻ አደይ እናቷ እንትን ትላለች። ዴቭ ደግሞ ሰርፕራይዝ አዘጋጅቶ እየጠብቃት ነው ከቤት። ነገር ግን አደይ ደግሞ እንግዲህ እናቷ ደርሳ ልቤን ብላ ራሷን ትስታለች ማለት ነው። ከዛም እንግዲህ አደይ እር እያለች ኧረ ይቅርታ ውዶችዬ፣ ኧረ ዶክተር ድረስልኝ እያለች እንግዲህ እሪ ትላለች። እንግዲህ በስተመጨረሻ ዶክተር እዩ ማለት ዶክተር ሄኒ ይመጣላታል። ዶክተር ሄኒ ደግሞ ያው ከአቅሙ በላይ ስለሚሆን አረ ናልኝ ዶክተር እዩ በማለት እንግዲህ ዶክተር እዩ ደግሞ ከሩታ ጋር ያው ሩታ ስለመጣች ደስ ብሎት እሷን ተመስጦ እያቀፈ ሳለ እንግዲህ በድንጋጤ ወደ አደይ እናት ሄደዋል ማለት ነው። የአደይ እናት እንግዲህ ቀጣይ
ክፍል ደህና እንደምትሆን ተስፋ አለኝ። ያው ምንም መሆን የለባትም እያልን ኮሜንት ላይ እናስቀምጥላቸው። ውድና የተከበራቸው የቻናል ቤተሰቦች እንግዲህ ፍቅርን ኤላ አስጠንቅቋት ነው የወጣ። የሊሊን ቤት ባታገኝ የሊሊን ቤት አግኝተሽ ባትጠቁሚኝ ወዮልሽ በማለት እንግዲህ አስጠንቅቋት ነው የወጣ። ውዶችዬ እንግዲህ አሹ ሩታ ወደ ዶክተሩ ከመሄዷ በፊት እንግዲህ እባክሽን ወንድ ነው ፈልጎ የሚመጣ እንጂ ሴት ፈልጎ አይሄድም፣ ስለዚህ እባክሽን ተረጋጊ አትሄጅ ብሏት ነበረ። እንዲሁም ሩታ ማለት ሮሚ ራሱ ነግራት ነበረ። ነገር ግን ሩታ ያው የፍቅር ነገር ታውቁታላችሁና እምቢ ብላ ክለፍልፏት እንግዲህ እሱን ፍለጋ ሄዳለች ማለት ነው። ለማንኛውም ውድና የተከበራቸው የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቶ። ውድና የተከበራቸው የቻናሌ ቤተሰቦች ላይክ፣ ሸር እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ፕሌስ ኮፒ ሊንክ እያረጋችሁ ስታዩ ማለት ነው ኮፒ ሊንክ አድርጉልኝ ውዶችዬ። በተረፈ ሰላማችሁ ይብዛልኝ። መልካም ምሽት ተመኛላችሁ። ባይ ባይ። ታንኪዩ